ነጠላውን ለብሶ በዓለም አቀፍ ደረጃ ተሰሚነትና ተደማጭነት ያለው ዲላን ፔጅ ከአዶናይ ጋር ሆኖ ቅዱሱን ቦታ ላሊበላን ጎብኝቶታል። ቅዱስ ላሊበላ ዝነኛው ታዋቂው ሁሉና አርቲፊሻል ኢንተለጀንሷም በኢትዮጵያ ውስጥ የመጀመሪያ ደረጃ ተጎብኚ ቦታ የት ነው ተብላ ለተጠየቀችው ጥያቄ ላሊበላ እንደሆነም ተናግራለች። ይህን ጉብኝት እንዴት አያችሁት? እንመለከተዋለን። እና እዚህ ጋር ነው እንግዲህ ምን ብሎ እንደሚጠይቃት ኤአይዋን ሰምተን እንመለስና ተረጉምላችኋል። Where do you think is the number one place I should visit in Ethiopia? Definitely Lalibela with its school, right? Lalibela, my number one. Hell yeah. Sweet. ባጭሩ ምንድነው ያላት? ኢትዮጵያ እያለ በቃ ነምበር 1 ፕሌስ የምትዩ ቪዚት ማድረግ ያለብኝ መጎብኘት ያለብኝ ብለሽ የምታስቢውን ቁጥር 1 ቦታ ንገሪኝ ብሎ ሲጠይቃት ኤአይዋ በጣም በሚገርም ሁኔታ ላሊበላ ትለዋለች ማለት ከዛ ብዙዎች የአዶናይን ስራ ካድሬነት ነው ሲሉት፣ አንዳንዶች ደግሞ ሀገር መውደድ ካድሬነት አይደለም እያሉ ይገኛሉ። ቆይ አገርን መውደድ ካድሬነት ነው እንዴ? እየገባኝ አይደለም። ሰሞኑን ዲላን ፔጅን ለመቀበል ፖስት የሚያደርጉ ቲክቶከሮችን ካድሬ ቪዛ ዩኬ ላይ ያለ ታዋቂ ቲክቶከር ወደ ኢትዮጵያ ገብቶ እየተሰራ ያለውን ገጽታ ያያችሁ ነው። ያ የብልጽግና ፓርት ነው። ይሄን ከምንም አትወሰዱት። እኔ እውነቴን ነው። የምስራች እንኳን ደስ ያለን። በርካቶች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥላሴ ልጅነት በመቀበል ተቀላቅለዋል። እሱንም እንመለከታለን። ቁጥራቸው 29 የሚሆኑ የጥሙቃን ወይም ደግሞ የአማንያን የሥላሴ ልጅነት ላለፉት ጊዜያት ትምህርት ሲሰጣቸው ቆይተው 29ኙ ተጠምቋል። እንግዲህ የምር ግን የኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን ታመልካለች? አባ ገብረ ኪዳን የሚያዳግም ምላሽ ሰጥተዋል። እሱንም እንመለከታለን። ኦርቶዶክስ ግን የምር ቅዱሳንን ያመልካሉ እንዴ? ታቦት የምታመልክ ቤተክርስቲያንም የለችም። ቤተክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። አቤል አቡና ከእስር ተፈቷል። ስለታሰረበት ጉዳይም ተናግሯል። እሱንም እንመለከታለን። እነዚህንና ያስተምሩናል፣ ይገስጡናል ያልኳቸው ምድር የቀርብ ያለው እንኳን ለዕለተ ሰንበት እንዲሁም ለእናታችን ለቅድስት ኪዳነ ምሕረት ወርኃዊ በዓል አደረሳችሁ አደረሰን። የእናታችን የቅድስት ኪዳነ ምሕረት ቡራኪዋ ረድኤቷ አይለየን። ይህን ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ ለተወዳጅ ኦርቶዶክሳዊት ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። ቁጥራቸው 29 የሚሆኑ የጥሙቃን ወይም ደግሞ የአማንያን የሥላሴ ልጅነት ላለፉት ጊዜያት ትምህርት ሲሰጣቸው ቆይተው 29ኙ ተጠምቋል። እንግዲህ ቀደም ሲል 30 ታስቦ ነበረ። በትራንስፖርት ምክንያት አንዱ አልተገኘም። እንግዲህ ሌሎችንም ጨምረን እሱንም በቅርቡ እንደምናጠምቅ ተስፋ አደርጋለሁኝ። እንግዲህ ቤተክርስቲያን ትልቁ አገልግሎቷ ሚያኮ ነው። ክርስቶስ ሲመጣ አይደለም በዚህ ያህል አሁን እንግዲህ ወደ 104 ነው በዚህ አንድ ወር ውስጥ በዚህ አጥቢያ ላይ በዚህ ደብር ላይ የተመለሱት እንደ እግዚአብሔር ፈቃድ አንዱ እኮ ቢጠፋ አንዱን ፍለጋ እኮ ነው የመጣው። እንኳን ወደ ቅድስት ተዋሕዶ ቤተክርስቲያናችን ተመለሳችሁልን። ቸሩ እግዚአብሔር በቤቱ ያጽናችሁ። ቅዱስ ላሊበላ በሁለቱ ሶሻል ሚዲያ ተጽዕኖ ፈጣሪዎች ማለትም በዲላን ፔጅ እና በአዶናይ ተጎብኝቷል። እንዴት ይህ ቅዱስ ቦታ ሊመረጥ ቻለ ለተባለው ጥያቄም አርቲፊሻል ኢንተለጀንስ ናት ይህን ስራ የሰራችው። በኢትዮጵያ ውስጥ መጎብኘት ካለባቸው ቦታዎች አንደኛ ደረጃ የሚቀመጠው የቱ ነው ተብላ ለተጠየቀችው ጥያቄም በአንደኝነት ደረጃ ይህን ቅዱስ ቦታ አድርገዋለች። ይህንም ተከትሎ እንግዲህ አዶናይና ዲላን ፔጅ ነጠላቸውን ለብሰው በስርዓት
ስርዓቱን በጠበቀ መልኩ እንደ በፊቱ እንደ ቅድስት ሥላሴ ካቴድራል አይሻው ስፒድ እንዳደረገው በቁንጣ ነጠላ ሳይለብስ ሆኖ ሳይሆን ስርዓቱን በጠበቀ መልኩ አዶናይም ስርዓቱን በጠበቀ መልኩ ሲጎበኙ አይተናል። ታዲያ ይህንም ተከትሎ እንግዲህ የቅዱስ ቦታ በእንደዚህ አይነት ሰው ሊጎበኝ አይችልም እያሉ ስጋታቸውን ያስቀመጡ ወንድሞቻችንና እህቶቻችን አሉ። እውነታቸውን ነው። የሀገራችን ቅርሶች አብዛኛዎቹ የተወሰዱብን በነጮች ነው። ብዙ ነገሮቻችንን ተዘርፈናል። በነጮች ያልተዘረፍነው የለም። አብዛኞቹ አሁን በመመለስ ላይ ቢገኙም ነገር ግን ብዙዎች ጉዳት አድርሰውብናል። እውነት ነው። ጥንቃቄ ማድረጉ አይከፋም። እና እዚህ ጋር ነው እንግዲህ ምን ብሎ እንደሚጠይቃት ኤአይዋን ሰምተን እንመለስና ተረጉምላቸዋል። Where do you think is the #1 place I should visit while I'm in Ethiopia? Definitely Molly Bella with its skin right. My #1. Hell yeah. በአጭሩ ምንድነው ያላት? ኢትዮጵያ እያለሁ በቃ #1 ፕሌስ የምትዩ ቪዚት ማድረግ ያለብኝ መጎብኘት ያለብኝ ብለሽ የምታስቢውን ቁጥር 1 ቦታ ንገሪኝ ብሎ ሲጠይቃት ኤአይዋ በጣም በሚገርም ሁኔታ ላሊበላ ትለዋለች ማለት ነው። ከዛ እሱ በጣም በደስታ ተሞልቶ ያጨበጭባል። ደስተኛ እንደሆነ የሚታያል ፊቱ ላይ፣ ከንግግሩ ይታያል እሱ መጎብኘት እንደሚፈልግ። ያንን ቦታ እዚህ ጋር ነው ዋናው ነጥብ። አሁን ተመልከቱ። ላሊበላ አንደርላይን አድርጉበት። እንግዲህ በጣም ወሳኝ ቦታ ነው። በዲያብሎሳውያኑ የሚፈለግ ፖርታል አለበት ተብሎ የሚታሰብ በነደ ዊኬንድ ላይ አይተናል፣ የምናየውም ይሆናል። እዛ ጋር ከፍተኛ አባቶቻችን ስፕሪት ያለበት ቦታ ነው። ከፍተኛ ተነሎች ወይንም ዋሻዎች አሉበት ተብሎ የሚታመን ቦታ ነው። ገና ተፈልፍለው ያልተገኙ ወይንም ተቆፍረው ያልተገኙ ቦታዎች ወይንም የተሰወሩ ቦታዎች ያሉበት አካባቢ ነው። አርክ ኦፍ ዘ ኮቨናንት አለ ተብሎ ከሚታመንባቸው ቦታዎች መካከል አንዱ እዚህ ቦታ ነው። ተመልከቱ እንግዲህ ብዙ ብራናዎች፣ ብዙ ቅዱሳት መጽሐፍቶች ያሉበት ቦታ ነው። ትንሹን የነገርኳቸው ቅዱስ ላሊበላ በመላእክቶች ታግዞ ነው እነዛን ከአንድ አለት የተፈለፈሉ አብያተ ክርስቲያኖችን የገነባው ማለት ነው። እና ቀላል ቦታ አይደለም። እኔ አፍንጫው ላይ ጆሮ ጌጥ ያንጠለጠለ ግብረ ሰዶማዊነትን ሪፕሬዘንት የሚያደርግ ምልክት ነው። እንደምታውቁት ሰው እንግዲህ የላሊበላን ምድር ከረገጠ ከዚህ በላይ ምን እርኩሰት አለ? እኛው በገዛው እጃችን ጠርተን አንድ እንግሊዝ የነበረን ቲክቶከር እንግሊዝ ያላከበረችውን ቲክቶከር እኛ ቅዱስ ቦታ ነው ብለን የምናስበውን የሆነውን ቦታ የምናስረግጠው ከሆነ እና ማረገጡት ከዚህ በፊት ለምን ይሄ ይደረጋል ተብሎ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አፍንጫው ላይ ጆሮ ጌጥ ያንጠለጠለ ጣቶቹ ላይ ቀለበት የደረደረ የኤልጂቢቲኪው ቫይብ ያለው የሆሞሴክሹዋሊቲ ቫይብ ያለው ሰው መጥቶ የሚጎበኛት እና እሷም እንደዚህ አይነት ሰው ተቀባይ እንደሆነች እንዲሳል ይፈለጋል። ያልገባችሁ ነገር ማለት ነው። እንደዚህ አይነት ቦታዎች አሁን የተመረጡ ሰዎች እየመጡባቸው እዛ ውስጥ ያለውን ነገር እያጋለጡ እየመረመሩ ለዓለም እያሳዩ ይህ ሰው ቀላል አይደለም። እነ ቢቢሲ እነ ሲኤንኤን እነ አልጀዚራ እነ ሲቢኤስ ኒውስ ያዩታል። የሚሰራውን ቪዲዮ ሌጋሲ ሚዲያው ሜንስትሪም ሚዲያው ያየዋል። ከሱ ተነስቶ ብዙ ነገር ይማራል፣ ያውቃል። ከዚህ ልጅ ጀርባ ያሉ እንግሊዛውያኖች እነ ፈረንሳይ እነ እንግሊዝ ስንት ነገር እንደዘረፉ እነ ጣሊያን ስንት ነገር እንደዘረፉ እነ ፖርቹጋል ታውቃላችሁ። አሁንም ለመዝረፍ እንደሚያስቡ አርክ ኦፍ ዘ ኮቨናንት ንስቴ እየፈለጉ እንዳሉ ታቦተ ጽዮንን ጽላተ ሙሴ ማለት ነው። እንዲሁም ሌሎች ሚስጥራዊ የሆኑ ብራናዎች ሚስጥራዊ የሆኑ ቅዱሳት መጽሐፍቶች እንደሚፈልጉ አርኪኦሎጂስቶቻቸው የተደበቁ አንደር ግራውንድ ውስጥ ያሉ ቅርሶቻችን እንደሚፈልጉ ታውቃላችሁ። ስለዚህ አሁን ይህ ልጅ ልከው በሚዲያ ላይ ያሳዩት ነው። ውስጥ እናያለን። ላሊበላ ድረስ መጥቶ እንደዚህ አፍንጫው ላይ ጆሮ ጌጥ አንጠልጥሎ ያንን ቦታ የሚረግጥ ከሆነ እዛ አካባቢ ያላችሁ ሰዎች እባካችሁ ይህንን ልታስቡበት ይገባል። አስጎብኚዎችም ጭምር ማለት ነው ወንድሞች። በጣም አደገኛ ነገር ስለሆነ በደንብ እናያለን። ገና አላየንም። ማንም እየተነሳ መጥቶ የሚገባበት ቦታ አይደለም። ገና ለገና ነጭ ቲክቶከር መጣ ተብሎ ያለ የሌለው ሚስጥር ማሳየት ተገቢ አይደለም። ይሄ ሊታሰብበት ይገባል። ነገር ግን በሌላ አንግል ስናየው እንግዲህ ለሀገራችንና በዛ አካባቢ ለሚገኙት ማህበረሰቦች ደግሞ የጉብኝት መካሄዱ ይህ ሰው ተጽዕኖ ፈጣሪ ስለሆነ የዓለም ሕዝብ ያየዋል።
እንግዲህ በዛ አካባቢ እንግዲህ ብዙ ጎብኚዎች የዓለም ጎብኚዎች እሱን የሚያደንቁ አድናቂዎቹ ላሊበላን መጥተው ሊጎበኙት ይችላሉ። ለሀገራችንና በዛ አካባቢ ላለው ሰው እጅግ በረከትና ትሩፋት ይዞለት ሊመጣ ይችላል ብለን እናስባለን። ምክንያቱም ይህ ማህበረሰብ የኖረው ጎብኚዎች በሚያመጡት ዶላር ብዙዎች ህይወታቸውን ይገፋሉ። ከዚህ ቀደም የሰሜኑ ጦርነት በተቀሰቀሰ ጊዜ በተፈጠረው የጎብኚዎች መጥፋት በዛ አካባቢ በርካታ ችግሮች ተፈጥረው ነበር። ስለዚህ የዚህ ልጅ በዛ አካባቢ ተገኝቶ መጎብኘት ለማህበረሰቡ ትልቅ እና ለሀገርም ትልቅ የገቢ ምንጭ ያመጣል ብለን እናስባለን። ነገር ግን በምናስጎበኝበት ጊዜ ጥንቃቄ አድርገን ካስጎበኘን በሀገሪቱ ወይም በቅርሱ ላይ ምንም ጉዳት በማያመጣ መልኩ ከተጎበኘም ምንም ችግር ያመጣል ብለን አናስብም። እንግዲህ ይሄን ሐሳብ አለኝ። ሁላችንም ሐሳብ አሴታችንን ማስቀመጥ እንችላለን። ያየው ነበርና ሞናሊዛ እንደዚህ ሁሌም ሰው በወረፋ ነው ይጎበኛትና ለኔ ሞናሊዛ ተራ ስዕል ነው። እንደውም እስካም ነው የሚመስለኝ። ዝም ብሎ ኮንስፓይሬት ያደርጓታል። ወንድ ይመስላል፣ ምን ይመስላል፣ እየሳቀ ነው እንትን እያለ ነው ምናምን። አያገባንም። እኔ ይሄ ጎልጥም ምናምን እያለ እንጎልጥማቸው እያለ የሚስላቸው ስዕሎች እነሱ ይበልጥ ያዝናኑኛል ከሞናሊዛ ይልቅና ብቻ ሞናሊዛ በምን ልክ ፕሮሞት እንዳደረጓት አላቅም። ለዘመናት ሰርተውባታል። በየቀኑ ከ20 እስከ 30 ሺህ ሰው ይጎበኛታል። ጉግል ካልዋሸኝ በአመት ከ8 እስከ 10 ሚሊዮን ሰው ይጎበኛታል። ወደኛ ሀገር ስንመጣ ኢትዮጵያ እንደ ሀገር ከ1.2 እስከ 1.3 ሚሊዮን ሰው ነው በአመት የሚጎበኛት ኢትዮጵያን እንደ ሀገር። ወደ ላሊበላ ደግሞ ስንሄድ ከ40 ሺህ እስከ 50 ሺህ ሰው ነው የሚጎበኘው በየአመቱ። እሱም ሎካልና ዓለም አቀፍ ጎብኚዎች ማለት ነው። እና ምን ላችሁ ፈልጌ ነው አንዲት ተራ ስዕል እና ላሊበላን የሚያክል ዝም ብሎ ስታስበው የሚደንቅቅ ህንፃ ወደ ላይ ነው የሚገነባው። ለምን ወደታች አንገነባ? ፍልስፍናው ራሱ ሲጀመር ፍልስፍናው የሚገርም የኢትዮጵያን የጥበብ ስራ ከአንዲት ተራ ስዕል እኩል እንኳን አይታይም። ይህ ምንድነው ቢባል ችግሩ፣ ዋነኛ ችግሩ ፕሮሞት የምናደርግበት መንገድ ነው። እና ዲላን ፔጅ ደግሞ ወደዚህ ላምጣው። ዲላን ፔጅ ደግሞ ምንድነው መጎብኘት ፈልገው ሲለው ሰለሞን ጅቦቹን አለ፣ የሐረር ጅቦች አሪፍ እኮ ነው ማለት ጅቦቹን ፕሮሞት ተደርጎለት ነው። አሪፍ ነው። እሱም በአሪፍ አድርጎ ፕሮሞት ያደረገለት ሰው ስሎ ነው የመጣው ጅቦቹን ማየት ምናምን። ከዛ በላይ ግን ዲላን ፔጅ መሰበክ የነበረበት ስለ አክሱም፣ ስለ ላሊበላ፣ ስለ ጥንታዊ ስልጣኔያችን ሰው ሲያያቸው ስለሚያስደነግጡ የኢትዮጵያን የጥበብ ስራዎች ነበር ለዓለም ማሳየት የነበረበት። እነሱን አይቶ ነበር መገረም የነበረበት። እየቀባጠርኩ አይመስለኝም። እኔ እንጃ ዘዋርቅ ያለው እንዴ። ግን እባካችሁ ቅርሶቻችን ፕሮሞት የምናደርግበትን መንገድ ቢስተካከል ለማለት ነው። ሰላም ለትግራይ፣ ሰላም ለኢትዮጵያ። ይመቻችሁ። ብዙዎች የአዶናይን ስራ ካድሬነት ነው ሲሉት፣ አንዳንዶች ደግሞ ሀገር መውደድ ካድሬነት አይደለም እያሉ ይገኛሉ። ቆይ አገርን መውደድ ካድሬነት ነው እንዴ? እየገባኝ አይደለም። ሰሞኑን ዳያል ፔጅን ለመቀበል ፖስት የሚያደርጉ ቲክቶከሮችን ካድሬ አንዳንድ በጣም ኦብሰስ ሊሆናችሁ የአዶናይ ደጋፊዎች አላችሁ። እኔ መደገፋችሁ ችግር የለብኝም። ፕላስ ቱ ዛት አዶናይ ራሱ ከዚህ ኢንተርናሽናል ከሆነ ሊንክ ጋር በመገናኘቱ እኔ ሃፒ ነኝ በዛ ጉዳይ ላይ። ነገር ግን እኔ ጥያቄና ያለኝና ስሜታዊ እያደረገኝ ያለ የህዝባችን ረሃብ፣ የህዝባችን ስደት፣ የህዝባችን ሰቆቃ በእነዚህ ፔጆች እየተደበቀ ነው። ይህ ፕሮግራም የብልጽግና ፕሮግራም ነው። ገብቷችኋል? ይህ ፕሮግራም የብልጽግና ፕሮግራም ነው። አድገናል፣ ተለውጠናል፣ እኛ ጥጋበኞች ነን እየተባለ የሚሰራ ገጽታ ነው። ልጁ ከጠበቀው በላይ በጣም እኔ አይ ዶንት ኖ። በእርግጥ እኛ የምግብ ስኬርሲቲ ስላለብን በልተን ማደር ስላልቻልን እዚህ ላይ ያሉትን ዩኬ ላይ የወሰደውን ዩቲዩበር ልጅ በማብላቱ ሳቲስፋይድ ሊሆን ይችላል። ለሱ ልጅ ምግብ ብርቆ ላይሆን ይችላል። በዚህ ሐሳብ ላይ
እድመን የሚባለው ልጅ ይመስለኛል እንደመነሻ ሐሳብ ሰርቶበታል። ሳይቻለው በጣም ትክክል ነው። እኔም በጣም ኮንሺየስ ሆኜ ሳይው የነበረው ጉዳይ ነው። ነገር ግን አዶናይ ይሄን ልጅ ወስዶ ለዓለም ገጽታ የሚያሳየው እውነተኛን ኢትዮጵያውያንን ይገልጻል ወይ? እውነት የትግራይ እናቶች አልተራቡም ወይ? እውነት የአማራ እናቶች አልተራቡም ወይ? እውነት ኦሮሚያ ላይ ያለው ጦርነት ተደብቆ ነው ወይ? በዚህ ልክ ነን እኛ እንደሚታየው ነው? ትክክል ነው? ያን ኢትዮጵያን ያሳያል? ትክክለኛ በ3D ፕሪንት የተደረገን ከተማና ዲም ላይት እያሳዩ ህንጻ ላይ ተለጠፈ እኔ እንደዛ ነው የሚታየኝ። እኔ እንደው እሱን በማሳየትና የሀገሪቱ በጀት ላይ ተሰብስቦ ለነዚህ ልጆች ኢንቨስት በመደረግ ስንት ነገር ገጽታችን ያበላሽ እንደሆነ አታቁም? ብልጽግና የራሱን ገጽታ እየገነባ ነው። እውነት ግን የ130 ሚሊዮን ህዝብ እውነት ግን እየተደበቀ ነው። ዛሬ የሚዞርበት እና አዶናይ ይሄን ዴላምፔጅ የሚባለው ልጅ ይዞ የሚዞርበት ቦታ እኮ የስንት ሺዎቹ የተፈናቀሉበት ቦታ ነው። መዳረሻቸው ያልታወቀ የስንት ድሃዎቹ ኑሮ የተዛባበት ከተማ ነው። እውነት እንደሚያሳየው ከቁርጡም ከፍትፍቱም ልጁን እያጎረሰ እያበላን ደስ ይለናል ኑሮን እንደዛ ብናደርግ። ነገር ግን ትላንትና ለትግራይ እናቶች ገንዘብ ላሰባስብ ብሎ አሰባስቦ ለነሽፈራው ተክለማርያም ያቀበለው ገንዘብ ማንረሳው ነው። ይሁን ብለን ዝም ብለናል። ነገር ግን አመት ባልሞላው ውስጥ እነዛ የትግራይ እናቶች የተራቡ እናቶች ጠግበው ነው ዛሬ ያንን ገጽታ ነው የሚያሳዩት። አማራ ክልል ላይ ያሉ እናቶች እስኪ ከአዲስ አበባ ወጣ ቢል ደብረ ብርሃን ላይ ስንት እናቶች ጎዳና ላይ አይደለም እንዴ ይሄዱ ያሉት? ይሄ ለዓለም የተደበቀ ሆኖ አይደለም። ነገር ግን ዓለም ዛሬ ስደተኛን ሁሉ ጠልቷል። ተለውጣችኋል፣ ተቀይራችኋል፣ ሀገራችን ውጡ እየተባለ ነው። በቀደም ዩኬ ላይ አንዱ በሸልተር አካባቢ የተገኘ ኢትዮጵያዊ ለግጀረስ የሆነ መኪና ይዞ ሚዲያዎች በምን ያህል እንደተነጋገሩበት አይታችኋል። ኢትዮጵያን ውበት የአዲስ አበባን ውበት ሲያሳዩ እንደዛ ያላችሁ ኮሜንት እየጻፋችሁ ነውና በጣም ነው ያዘንኩት። የእውነቴን ነው። አፍተር ኦል ሀገራችን ኢትዮጵያ እኮ ነው አይደለ እንዴ? ልናያት የምንናፍቀውን ኢትዮጵያ ላይክ ሜንታሊቲ ወጣቶች ለሀገራቸው እንዲህ ሲተባበሩ ሀገራቸውን ሲወዱ የምታምረውን ከተማቸውን ሲያሳዩ ኤክሳይትድ ሆነው ሲያሳዩ ማየት አይደል እንዴ የምንፈልገው? ፋይት የምናረገው። እኔ ጦርነትን ስቃወም ሰምታችሁኝ ታውቃላችሁ። በትግራይ ስለተፈጠረው ነገር በጣም ሳዝን ስጮ ሰምታችሁኝ ታውቃላችሁ። ለሴቶች ፍትህ፣ ህፃናት ሰላም እንዲያገኙ፣ ሴቶች በሰላም እንዲኖሩ ስለ ፍትህ ስርዓቱ ስዋጋ ሰምታችሁኝ ታውቃላችሁ። አፍተር ኦል ግን የምፈልገው እችኛዋን ኢትዮጵያ ማየት ነው። ኢትዮጵያ ሲባል በጣም ደስ ይለኛል። ቆንጆ የሆነችው አዎ እንደ አዲስ አበባ ልጅ ይሰማኛል። የፈረሱት ሰፈሮች፣ ያጣናቸው ጎረቤታችን፣ የተበተኑት ሰዎች ለኔ እድሉን ብትሰጡኝ በተሻለ መንገድ በሌላ መንገድ አረገው ነበር። ግን ሆነ አይደለም ሆነ። ግን የሚያምረውን ነገር ስናደንቅ ግን የመንግስት የመደገፍና ያለ መደገፍ ጉዳይ አይደለም። ኢንፋክት አይደለም ማይንድ የመንግስት ደጋፊ ባልባልም ስህተት እናገራለሁ፣ መልካሙን እደግፋለሁ። አይ ዶንት ኬር ጋይስ። ግን በጣም በቃ ልናያት የምንፈልገው ኢትዮጵያ እቺ እኮ ናት አይደለ? ወጣቶች አንድ የሆኑባት ስማ በዓለም በጥሩ ነገር የሚነሳው ለልጆች ማስረከባት እኮ እንደዚች አይነት ከዚችም የተሻለች አይ ነው። የብዙ የኑሮ ውድነት አለ፣ በጣም ከባባድ ነገሮች አለ። ግን እንሰራዋለን፣ እግዚአብሔር ይረዳናል። በቃና የምር በጣም በቃ ስለከፋኝ ነው እንዴ ሌላ ሀገር የለንም። እውነት እኔ ላያት የምፈልጋትን ኢትዮጵያ የወጣቶች ልብ ውስጥ እያየኋት ነው። ደስ እያለኝ ነው። በቃ አንድነት ያለ ዘር ሳይመራረጡ በቃ በአንድነት ሲቆሙ ማየት ለእኔ በጣም ደስ የሚል ነገር ነውና ፕሊስ በቃ አስተሳሰባችሁን አስተካክሉ። ጌታን ይሄ እኔ እንጃ በጣም ነው የደበረኝ። ዲለን ኢትዮጵያ ውስጥ በመምጣቱ ብዙ ሰው ደስተኛ ነው። ግን የተወሰነ ሰው አለ ነገሩን ወደ ሌላ ነገር መውሰድ የሚፈልግ። ፐርሰናሊ ውጭ ላይ ያሉ እንዳለ የሶሻል ሚዲያ ተጽዕኖ ፈጣሪዎች በሙሉ ቢመጡ ደስ ይለኛል። ምክንያቱም ምንም ዲለን አሁን ሰሞኑን ባይኖር ኖሮ እኛ ችግራችን ይፈታ ነበር ነው። አልገባኝም በእውነት ከምን አንግል እንደምታዩ አልገባኝ። እስኪ ኮሜንት ላይ ያሳውቁኝ እናንተና። እኔ እዛ ሀሳብ ላይ ምንም አልልም። ሀሳብ አሴታችሁን ግን ሚዛናዊ ሆናችሁ ስጡበት።
ወንድማችን አቤል አቡና ታስሮ ነበረ። የታሰረበትን ምክንያት ብዙዎች በዲላን ፔጅ መንጣት ምክንያት ነው እያሉ ሀሳብ አስተያየታቸውን ይሰጡ ነበር። ነገር ግን እሱ የታሰረበትን ምክንያት ተናግሯል። ከዚህ በፊት ከዛሬ 6 ወር በፊት በገቢ ጉተማ ምክንያት ታስሮ እንደነበረና በዛም ምክንያት ፖሊስ ለጥያቄ ፈልጎት ከዛም እንደለቀቀው በአሁኑ ሰዓት ተናግሯል። ሰላም እንዴት ናችሁ? ደህና ናችሁ ወይ? ትናንትና ከፌዴራል ፖሊስ ቢሮ ተደውሎልኝ ነበረ። ያው የተነገረኝ ጉዳይ ጠዋት ነው የተደወለልኝ። በገቢ ጉተማ ጉዳይ ተጨማሪ ቃል ሊቀበሉኝ እንደፈለጉ ነው። ያው ጉዳዩ እንግዲህ ካለፈ 6 ወር በላይ ይሆነዋል በእኔና በገቢ ጉተማ ጉዳይ ላይ ማለት ነው። በዛ ጉዳይ ጥያቄ ሊጠይቁኝ እንደሚፈልጉ ነው የነገሩኝ እና ትናንትና አልተመቸኝም ነበረ። ደግሞ ተደውሎልኝ ዛሬ ጠዋት ተቀጠር ያለው ያው ተደውሎልህ አይደለም ባይደወልልህ መሄድ ነው። ምንም ማድረግ አይቻልም። ምክንያቱም ኃላፊነት ቤተሰብ ያለው ሰው መንግስት ፈልጎት ራሱን ሰውሮ ደብቆ መኖርም የለበትም። ደግሞ ጤነኛ እንደሆነ የሚያምን ህጋዊ እንደሆነ እርግጠኛ የሆነ ሰው ሁልጊዜ ጽድቅና እውነትን የሚያስቀድም ሰው ፊት ለፊት ነገሮችን ማየት መቀበል አለበት ብዬ አምናለሁ። ያው እንዳመጣጡ ማለት ነው። ዞሮ ግን የተጠራሁት ለዚህ ነው። ለዚህ እንዳልሆነ ይሰማኛል። ምክንያቱም አንዳንድ ጊዜ ነገሮች አስተማማኝ አይደሉም። በተለይ ማህበራዊ ጉዳዮች ላይ ሂስ ስትሰጡ፣ ሀሳብ ስታካፍሉ ደስ የማይላቸው አካላቶች ሊኖሩ ይችላሉ። ከዛ ጋር ተያይዞ ምናልባት ገቢ ጉተማ እንደ መሳቢያ ሆኖ እኔ ወራሴ ተፈልጌ ከሆነም አላቅም። ይህንን ቪዲዮ ግን ለክፉም ለደጉም እንደለመደብኝ አስቀምጠዋለሁ ማለት ነው። ገቢ ጉተማ እንደምታውቁ ከ6 ወር በፊት በ50 ሺህ ብር ዋስ ወጥቷል። ያው አቃቢ ህግ ጉዳዩን መቀስቀስ ፈልጎ እንደሆነ እናየዋለን ሄደን። ግን እስቲ መልካም ሁሉ ይክተመኝ ብዬ ነው የሚሄደው። ይመቻችሁ። እግዚአብሔር ከእናንተ ጋር ይሁን። ፍትህን፣ ጽድቅን፣ እውነትን ብቻ በማስቀደም ስለ እውነት ብቻ ወደፊት እንድትጓዙ አበረታታችኋለሁ። ምንም ሆነ ምንም ግን ደስ እያለኝ ነው እየሄድኩ ያለሁት። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። የምር ግን ወንድማችን አቤል አቡናን እንኳን ለዚህ አበቃህ እንበለው። እንኳን ተፈታ፣ እንኳን ለልጆችህ በቃ። የምር ግን ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን ታመልካለች፣ የአስተምሮ ታስተምራለች። ፕሮቴስታንቶች ይህን እያሉ ይከሱናል። አባታችን አባ ገብረ ኪዳንም ለዚህ የማያዳግም ምላሽ ሰጥተዋል። እስኪ አብረን እንከታተላቸው። ኦርቶዶክስ ግን የምር ቅዱሳንን ያመልካሉ እንዴ? ታቦት የምታመልክ ቤተክርስቲያንም የለችም። ቤተክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። መጽሐፍ ቅዱስን እንደው እኮ ይገርማል። በዘመናዊ ትምህርት እኮ ሲኒየርስ አሉ አይደል? የሉም አሉ። ቅዱሳን በቤተ ክርስቲያን የሚተረኩበት ምክንያት የጽድቅ ሲኒየሮች ናቸው። ፕራክቲካል ቴዎሎጂ የሚያሳዩን ናቸው። ተግባራዊ ክርስትና። ጠላትን መውደድ እንደማን ነው ብንባል እንደ ገሌ ተብሎ እንድናየው ማለት ነው። የጽድቅ ይውለድ ዋኖቻችሁን ተመልከቱ ብሎናል ቅዱስ ጳውሎስ ዕብራውያን 13 ቁጥር 7 ላይ ዋኖቻችሁን አትርሷቸው። የእግዚአብሔርን ቃል ያስተማሯችሁን ዋኖቻችሁን ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። እግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ፣ በጎ ስራቸውን እያያችሁ ምሰሏቸው ይላል። እንዴት እንደሚኖር መምህር ወንጌልን ያስተምረናል። ገድለ ቅዱሳን ደግሞ ወንጌል እንዴት እንደሚኖር የተግባር ወንጌልን የሚያሳዩ ናቸው። ጻድቅ ለእንስሳ እንኳን ይራራል ይላል ሰሎሞን መጽሐፈ ምሳሌ ላይ። ለእንስሳ ሲራሩ አቡነ ገብረ መንፈስ ቅዱስ እናያለን፣ አቡነ ተክለ ሃይማኖትን እናያለን። ለእባብ እንኳን የሚራሩ እናያለን እና አቡነ በጸሎተ ሚካኤልን እናያቸዋለን። እነዚህ የወንጌል ምልክቶች ናቸው። የምናስባቸው መልካም ነገራቸውን እያየን እንድንከተል። በቤተ ክርስቲያን ውስጥ ታቦት የሚመለክባት ኦርቶዶክስ ቤተክርስቲያን የለችም። የሚመለከው ክርስቶስ ነው። በታቦቱ ላይ የሚጻፈው ስምም የኢየሱስ ክርስቶስ ነው።
መምህራችን አባ ገብረ ኪዳንን እናመሰግናለን። ቃልዮት ያሰማልን።